ሰላም ጤና ይስጥልን። እንዴት ናችሁ? ወንዴ ነኝ። በተለያዩ ጊዜያቶች ለእናንተ አዳዲስ መረጃዎችን እያቀረብኩ እንደዚሁም ከእናንተ በሚመጡ ጥያቄዎች በተነት ለእናንተ አንዳንድ ነገሮችን አቀርብላችኋለሁ። ዩቲዩብ ቻናሌ ላይ ሐኪም ጋራ ሰብስክራይብ በማድረግ አዳዲስ መረጃዎች ደግሞ እንዲደርሳችሁ የደወል ምልክቷን ጠቅ ማድረግ ብቻ ነው። መማማር፣ ሼር ማድረግ፣ ሀሳብ መለዋወጥ መልካም ነው። እሺ ወደ ዛሬው ጉዳይ ልምጣ። በጣም አስፈላጊ ከሚባሉ ነገሮች ሁሉ ምናልባት ለእናንተ የመረጥኩትን እዚሁ አቀርብላችኋለሁ ማለት ነው። ጥያቄዎች ካላችሁ፣ ኮመንት ካላችሁ እባካችሁን በተቻለ መጠን ጻፉልኝ። በተቻለ መጠን ጊዜን እንግዲህ አመቻችቼ ለእናንተ መልስ እሰጣለሁ ማለት ነው። በዛሬው ዝግጅቴ እንግዲህ ከኮቪድ ጋር በተያያዘ ብዙ ነገር ሲባል ቆይቷል። ስለ ኮቪድ ብዙ ነገር ተብሏል። ነገር ግን እኛ ደግሞ ቤታችን ውስጥ ቢያንስ ሊኖረን ይገባል ብለን የምንለው አቅም በፈቀደ ምንድን ነው የሚለውን ነገር ለእናንተ ዛሬ ሁለት ነገሮችን አሳያችኋለሁ ማለት ነው። ሁለት ነገሮችን፣ ምክንያቱም እነዚህ ሁለት ነገሮች በጣም ወሳኝ ናቸው። በእያንዳንዳችን ቤት ሊኖሩ የሚገቡ ነገሮች ናቸው። እንደ አቅማችን ነው እንግዲህ ከሌለ ምንም ማድረግ አይቻልም። በተቻለ መጠን ከሕክምና ተቋም ሄደን መገልገል የምንችላቸው ነገሮች ናቸው። አንዳንዶቻችሁ ቤታችሁ ልትይዟቸው ነገር ግን ልትጠቀሙባቸው የምትችሏቸው ነገሮች ስለሆኑ አሳያቸዋለሁ ማለት ነው። እነዚህ ሁለት ነገሮች ምንድናቸው? የመጀመሪያው ቴርሞሜትር ነው። ምክንያቱም ቴርሞሜትር በጣም አስፈላጊ ነው። ቤታችሁ ቢኖር መልካም ነው። አቅም በፈቀደ ብትገዙ፣ አቅማችሁ ከፈቀደ ገዝታችሁ ቤታችሁ ብትጠቀሟቸው ነው። እስካላችሁ ድረስ ደግሞ በጣም ወሳኝ ነው ልላችሁ ፈልጋለሁ። ሁለተኛው ደግሞ ፐልስ ኦክሲሜትር የሚባል ነገር አለ። እነዚህ ሁለቱ በተለይ በአሁን ሰዓት በኮቪድ-19 ወቅት እናንተ ራሳችሁን ሞኒተር እንድታደርጉ ይረዷችኋል ማለት ነው። ቴርሞሜትሩ ትኩሳታችሁን ይለካል። ይሄኛው ፐልስ ኦክሲሜትር ደግሞ የኦክሲጂን ሳቹሬሽናችሁን ይለካል ማለት ነው። ምክንያቱም ኮቪድ-19 ወይም ደግሞ ኮሮና ቫይረስ አንዱ ምልክት ትኩሳት ወይም ደግሞ የትንፋሽ ማጠር ወይም ደግሞ ሰውነታችን ኦክሲጅን በሚገባው መልኩ እንዳያገኝ ብሎክ ያደርግብናል ማለት ነው። ስለዚህ ያንን ለማድረግ በጣም በቀላሉ የሚገኙ ናቸው። በተለይ እዚህ ሀገር ሁሉም ሰው አብዛኛው ሰው አለው ብለን ነው ተስፋ የምናደርገው። ነገር ግን ስፔሻሊ ኢትዮጵያውያን ብዙ ጊዜ ችላ ማለት፣ ነገሮችን ቤት የመሰብሰብ ነገር አልለመደብንም። ስለዚህ በተቻለ መጠን ልምድ ያላችሁ ሰዎች አፕሪሼት እናደርጋለን፣ ቀጥሉበት። ነገር ግን ምንም ነገር የሌላችሁ ወይም ደግሞ የምትፈልጉ ሰዎች ካላችሁ እንደዚህ አይነት ነገሮችን ኤክስፕሌን ማድረግ ስላለብኝ ነው፣ መግለጽ ስላለብኝ ነው። ስለ ትኩሳት ጠይቃችሁኛል። ስለ ትኩሳት እንዴት ነው ሜጀር የማደርገው? እንዲህ አይነት ነገሮች ጠይቃችሁኛል። አሁን እስቲ እያንዳንዱን ሁለቱንም ለማየት እንሞክራለን። በመጀመሪያ ደረጃ ግን ማሳያችሁ ፐልስ ኦክሲሜትር ነው። ፐልስ ኦክሲሜትር ማለት ፐልስ እና ኦክሲጅን ሳቹሬሽንን ይለካልናል። ኦክሲጅን ሳቹሬሽን ለምን ያስፈልገናል? ኦክሲጅን ማለት ሁላችንም እንደምናውቀው እኔም ከእናንተ ጋር እንዲህ ኮሚኒኬት የማደርገው ኦክሲጅን ስላለ ነው። ስለዚህ ግን ሰውነታችን በቂ ኦክሲጅን አለው ወይ ነው አንዱ የኮቪድ ምልክት ወይም ደግሞ አንዱ እና ዋነኛው ከባዱ ማለት ነው። በቀላል ደረጃ አይደለም የሚታይ፣ ወደ ከባድ ደረጃ ሲሸጋገር ኮቪድ-19 ወይም ደግሞ ኮሮና ቫይረስ ያጠቃው ሰው የትንፋሽ ማጠር ነገር ያጋጥመዋል። ትንፋሻችሁን መተንፈስ ያቅታችኋል። አየር እንደ ልብ መሳብ አትችሉ። በዛን ጊዜ ነው የሰው ልጅ ወይም ደግሞ ሰዎች ኮምፕሊኬትድ ወደሆነ ስቴጅ የሚሸጋገሩት ማለት ነው። አብዛኛው ሰው ከአንድ ሳምንት ወይም ደግሞ ከ7 እስከ 10 ባሉ ቀናቶች ውስጥ ኮቪድ ፖዚቲቭ ሆናችሁ ቤት ውስጥ ካላችሁ በአብዛኛውን ጊዜ ፐልስ ኦክሲሜትር ወይም ደግሞ ፐልሳችሁንና ኦክሲጅናችሁን ሜዥር ማድረግ መቻል አለባችሁ። ቤታችሁ ካላችሁ ጥሩ ነው። ህመሙን ለምሳሌ ፖዚቲቭ ነው አንድ ሰው ከተባለ ልክ መከታተል ትጀምራላችሁ። እያንዳንዷን ምልክት መከታተል ትጀምራላችሁ ማለት ነው። ትኩሳቱን በየጊዜው ሞኒተር ማድረግ፣ ሜዥር ማድረግ። በፐልስ ኦክሲ ደግሞ የኦክሲጅን ሳቹሬሽናችሁን ቼክ ታደርጋላችሁ ማለት ነው። በጣም ቀላል ነው። ምንም ብዙ መማር አይፈልግም። ቁጥሮችን ማንበብ ብቻ ነው። ስለዚህ ፐልስ ኦክሲሜትር ማለት ፐልስና ኦክሲጅንን ነው ቼክ የሚያደርገው።
ላይፍ ሴቨር ነው። በነገራችን ላይ ላይፋችሁን ሴቭ ያደርጋል። ይሄ ኢዚ ያደርጋል። ሪከቨሪ ላይ በተቻለ መጠን በጣም ኮምፕሊኬትድ ሆኖ በጣም ሲቪር ስቴጅ ከመድረሳችሁ በፊት ቢያንስ እርዳታ እንድታገኙ ይረዳችኋል። ላይፍ ሴቨር ነው። ስለዚህ ይህን ላይፍ ሴቨር እንዴት ነው የምንጠቀመው ነው አሁን ቶሎ ቶሎ ላሳያችሁ ፈልጋለሁ። እዚች ጋር አቅርቤ ላሳያችሁና በባትሪ ነው የሚሰራው። ፐልስ ኦክሲሜትር ማለት በጣም ቀላል ኪስ ውስጥ የሚቀመጥ ነው። በባትሪ ነው የሚሰራው። እንዲጠቅ ስታደርጉት እዚህ ጋር ኦን ይላል። ከጀርባ ግን ባትሪ ማስገቢያ ያለው ትናንሾቹን 2 ባትሪዎች ይቀበላል ማለት ነው። ጠቅ እዚህ ጋር ስታደርጉ የሆነ ላይት ታያላችሁ የሚበራ ነገር። ከዛ በኋላ ይሄን ትከፍቱና ጣታችሁን ማስገባት ነው። ጣታችሁን ታስገባላችሁ። ጣታችሁን አስገብታችሁ ፐልስ ኦክሲሜትር ውስጥ የተወሰነ ጊዜ ይቀመጣል ማለት ነው። ጣታችሁን ፐልስ ኦክሲሜትር ታስገቡና ታስቀምጣላችሁ። እንደዚህ ሌቭል አድርጋችሁ ማለት ነው። ቀጥ አድርጋችሁ ታስቀምጡታላችሁ። ከዛ በኋላ ፐልስ ኦክሲሜትሪው ሜጀር ያደርጋል። ሜጀር የሚያደርገው ምንድን ነው? ኦክሲጅን ሳቹሬሽናችሁን ማለት ነው። ስለዚህ ፐልስ ኦክሲሜትር እንዲህ ቁጥር ታነባላችሁ፣ ቁጥሮችን ታነባላችሁ ማለት ነው። እንደዚህ ጣታችሁ ውስጥ ታስገቡና ቁጥር ታነባላችሁ። ስታነቡ እዚህ ጋር አሁን እያነበበ ነበር የኔ። ከታች ምን አለ? ኤስፒኦ2 ነው። ኤስፒኦ2 የኦክሲጅን ሳቹሬሽን ከታች ነው የሚሆነው። ከዛ ከላይ ያለው ደግሞ ፐልስ ነው፣ የልብ ምታችሁ። ብዙ ጊዜ በኮሮና ቫይረስም ሆነ በሌላ ትኩሳት ባለበት ጊዜ ሁሌ የልብ ምርታችሁ በጣም ይጨምራል። የልብ ምታችሁ ይጨምራል። የልብ ምት ሀርት ሬቱ ይጨምራል። ታኪካርዲያ የምንለው ማለት ነው። ስለዚህ በተቻለ መጠን ፐልስ ኦክሲሜትር ቤታችሁ ኖሯችሁ እችን ጠቅ ታደረጉና ሲበራ እጃችሁን ታስገቡና ሜጀር ታደረጉታላችሁ ማለት ነው። ይሄ ነገር ሜጀር የሚያደርገው ምንን ነው ብዬ ቅድም እንደነገርኳችሁ ፐልስና ኦክሲጅን ነው። ኦክሲጅናችሁ ቢያንስ ቢቻል ከ95 በላይ መሆን አለበት። 95 በላይ የሚሆን ነው። በተለይ በኮሮና ቫይረስ ወይም ደግሞ ቫይረሱ ጉንፋኑ ይዟችሁ ከሆነ ፍሉ ከያዛችሁ ብዙ ጊዜ ሞኒተር እያደረጋችሁ እየወረደ ከሄደው ኦክሲጅን ሌቭላችሁ ከ95 ብያችሁ 95 እና ከዛ በላይ ፐርፌክትሊ ፋይን ነው። ቀስ እያለ 94፣ 92፣ 93 እያለ 90ዎች ውስጥ እያለ ግን ፓኒክ መሆን የለም። ፓኒክ ከሆናችሁ ሞር ሃይፖክሲክ ትሆናላችሁ። ሃይፖክሲያ ነው ትልቁ ችግር። በተለይ አንግዛይቲ ካለባችሁ፣ ጭንቀት ካለ፣ ፓኒክ አታክ ካለባችሁ፣ ድንጋጤ ከተሞላችሁ በውስጣችሁ የኦክሲጅን አማውንት ወይም ደግሞ ኦክሲጅን አወሳሰዳችሁ ራሱ ለየት ይላል። በቃ ማውራት ራሱ ያቅታችኋል። ወይኔ ኦክሲጅን የወረደ ምን ይሻለኛል ብላችሁ የምትደናገጡ ከሆነ መጥፎ ነው። ከ95 ቢወርድም እዩትና ሜጀር አድርጋችሁ ኢሚዲየትሊ ግን ልክ ከ90 በታች ሲሆን ነው በጣም እየከፋ የሚሄደው። ሲቪር ሃይፖክሲክ እየሆናችሁ የምትሄዱት ከ90 በታች ሲወርድ ነው። ብዙ ጊዜ ለምሳሌ ክሮኒክ ኦብስትራክቲቭ ዲዚዝ ያለባቸው ሰዎች ወይም ደግሞ ላንግ ዲዚዝ አብሯቸው የቆዩ ሰዎች በአብዛኛው 91፣ 92 እያሉ እዛው ሊጫወቱ ይችላሉ። ነገር ግን ጤነኛ ሰው ከ90 በታች እየወረደ ከሆነ 92፣ 93 እያለ 90፣ 89 እያለ የሚወርድ ከሆነና 80ዎች ውስጥ የሚገባ ከሆነ ያኔ እርዳታ ያስፈልጋቸዋል ማለት ነው። ያኔ ኢሚዲየትሊ እርዳታ ያስፈልጋቸዋል። ለምሳሌ የኔ ኦክሲጅን 99 ነው፣ 99 ነው። የኔ ኦክሲጅን ከታች ያለው 99 ነው። ሃርት ሬቴ ፎር ሳም ሪዝን ያው አሁን እያወራውም ስለሆነ ከፍም ዝቅም እያለ ነው። ምክንያቱም ይፈጥናላ። እኔ ኤክሰርሳይዝ እያደረግኩ ነው ማለት ይቻላል ከእናንተ ጋር ሳወራ። ኦክሲጅኔ 99 ነው። ሃርት ሬቴ 100፣ 102 ሁሉ ይደርሳል። ኖርማሊ ግን ከ60 እስከ 100 ባለው ውስጥ የልብ ምት ካለ ሰላም ነው፣ ችግር የለውም፣ እንደ ኖርማል ኮንሲደር ይደረጋል። ከዛ በላይ ግን እየጨመረ ከሄደ 120 ድረስ ከ120 ከ140 ከ160 እያለ ቢሄድ ደግሞ ታኪካርዲክ ይሆናል ማለት ነው። ስፔሻሊ ከ160 በላይ ከሆነ ከ60 እስከ 100 በኖርማል ሬንጅ ውስጥ ነው ሃርት ሬት የሚኖረው። ኦክሲጅን ደግሞ እንደምታዩት ነው 99 ነው። ይሄ ምናልባት አንዷንም ከነዚህ አሁን እየተነፈስኩ እያወራው በጣም ቢዚ አድርጌ ሊሆን ይችላል። አንዳንዴ 100% በጣም 100% ሬርሊ ነው ብዙ ጊዜ ሰዎች። ለምን ኦክሲጅን ኢንቴክ እና አውትፑታችን ይለያያል እንደ ቮሊዩሙ ማለት ነው፣ የምንወስደው አየርና የምናስወጣው። ስለዚህ እቺ ነገር ፐልስ ኦክሲሜትር ትኖራለች ቤታችሁ። በቀላሉ ኦክሲጅናችሁን ቼክ ታደርጋላችሁ።
በተቻለ መጠን ስለነዚህ ደግሞ ሞር ጎግል ማድረግ ትችላላችሁ። ፐልስ ኦክሲሜትሪ ወይም ደግሞ ፐልስ ኦክሲሜትር እዚህ ላይ አጠናቀቅኩ። ኦክሲጅናችሁ በጣም ወሳኝ ነው። ምክንያቱም ለምንድን ነው ሃይፖክሲያ ወይም ደግሞ ሎ ሌቭል ኦፍ ኦክሲጅን እንደው ለእናንተ ለመግለጽ በጣም እንትን ይላል ሜዲካል ተርም ብዙ ጊዜ ኦክሲጅን ሌቭላችን በጣም በሚወርድ ጊዜ ሃይፖክሲክ እንሆናለን። ስለዚህ ሞር ኦክሲጅን እንፈልጋለን። ለዚህ ነው ሆስፒታል ሲሄድ አንድ ሰው ኮምፕሊኬትድ የሆነ ሪስፓራቶሪ ፌሌር ይኖረውና ኢንቱቤት ይደረጋል፣ ቬንቲሌተር ላይ ይቀመጣል ማለት ነው። ቬንቲሌተር ማለት አርቲፊሻል መተንፈሻ ማለት ነው። ሰውየው በራሱ ስለማይተነፍስ አርቲፊሻል ማሽን እንዲተነፍስ ያደርጋል። ልክ ዳያሊሲስ ማለት ነው። ልክ አሁን ኪድኒ ፌል ሲያደርግ የዳያሊሲስ ማሽን ነው የሚተከለው፣ እንደ ኪድኒ ሆኖ ይሰራል። ዘ ሴም ቲንግ ቬንቲሌተርም እገዛ የሚያደርገው በዛ መልኩ ነው፣ አንድ አይነት ባይሆኑም ማለት ነው። ይሄንን ኮንሲደር አድርጉ። ፐልስ ኦክሲሜትር በጣም ወሳኝ ነው። ሁለተኛው ቴርሞሜትር በጣም አስፈላጊ ነገር ነው። ቴርሞሜትር ብዙ ጊዜ ልጆች ያላችሁ ቤት ሁልጊዜ ቴምፕሬቸሮቻቸውን ቼክ ታደርጋላችሁ። ምክንያቱም ልጆች ማሚ እኔ ትኩሳት አለብኝ ምናምን ላይሉ ይችላሉ። ምክንያቱም እነሱ አያውቁማ ትኩሳቱን። ግን ሲነጫነጩ፣ ሲያለቅሱ እናንተም ስታቅፏቸው ሰውነታቸው ትኩስ ማለት የሚያቃጥል መሆኑን ስትረዱ ቴርሞሜትራችሁን ብድግ ታደረጉና ሜዥር ታደረጋላችሁ ማለት ነው። በጣም ወሳኝ ስለሆነ ነው። በጣም ሲሪየስሊ ወስዳችሁ ሜዥር እንድታደረጉ ማለት ነው። ኢትዮጵያ ውስጥ አክሰሰብል አይደለም እንደዚህ አይነት ነገር ኢዝሊ ለመግዛት። እዚህ ግን ከዚህ ስትሄዱ እባካችሁን ወደ ሀገር ቤት ስትሄዱ 3-4 በኪሳችሁ ይዛችሁ ሂዱና ለየጤና ተቋማት ለምታውቋቸው ስጧቸው። ለማታውቋቸውም ወስዳችሁ ብትሰጡ ልገሳ ማለት በጣም ትልቅ ነገር ነው። በነገራችን ላይ የእኛን ሄልዝ ኬር ሲስተም እኛው ራሳችንን ማሻሻል የምንችለው፣ ሌላ ሰው ማንም አይመጣልንም። እኔ ትራቭል ሳደርግ 3 ይዤ ሄጃለሁ። 3 የዚህ አይነት ቴርሞሜትር። ምክንያቱም አንዳንድ ቦታችን ላይ ቆይ ትኩሳት አለህ እንዴ? ትኩሳት እንኳን የለህም የሚባልበት ቦታም አለ። በጣም በሚገርም ሁኔታ እንደዛ አይነት ነገር ውስጥ አሁን በዘለጠነ ዘመን ውስጥ እንደዛ መሆን የለብንም። እኛ ሀገራችን መቀየር የምንችለው እኛ ብቻ ነን። ሪጋርድለስ የፈለግከውን ልዩነት ይኑር፣ ግን በሕክምና ሳይንስ ውስጥ ትንሽ ነገር አድርገህ ፐልስ ኦክሲሜትር ይዘህ ብትሄድ እነዚህን ሁለቱን ትቀድሳለህ። እውነቴን ነው የምላችሁ። በጣም ብዙ ማድረግ የምችሉ ሰዎች ስላላችሁ ነው። ወደ ውጭ ሀገር ሄዳችሁ ዘና ብላችሁ ስትመለሱ 10 ቴርሞሜትር ወስዳችሁ ለእያንዳንዱ ሆስፒታል ሰራተኛ ብትሸልሟቸው ከምንም በላይ ይሻላል። እውነቴን ነው። በጣም ዳስ ዋት አይ ዲድ። እኔ 3 ይዤ ሄጄ ሰጥቻለሁ። እንደዚሁ ደግሞ ርካሽ ሳገኝ ሰብስቤ በሰው ላይ ልካለሁ፣ በሚቻለኝ አቅም ማለት ነው። ያንን ነው ማድረግ የማንችል። አብዛኛው ሰው ምንም ሳያደርግ ኮምፕሌን ያደርጋል። ፕሊዝ በተቻለ መጠን ባለሙያ ከሆንን ዊ ክን ዱ ዚስ። እና ይሄ ቴርሞሜትር ነው። ቴርሞሜትሯን ላሳያችሁ። ቴርሞሜትሯን ምንድነው የምታደርጉት? እዚህ ጋር ኦን ኤንድ ኦፍ አለ። የተለያየ አይነት ስላለ ብዙ ባላሳያችሁ፣ የተለያየ አይነት ቴርሞሜትር አለ። ይሄኛው ሆፕኪንስ ነው፣ በቀላሉ የሚገኝ ነው። ቴርሞሜትሮች የተለያዩ አይነቶች ናቸው። አንደኛው ኦራል አለ፣ በአፍ የምትጠቀሙት ቆዳ እንዲህ በማስነካት እንደዚህ አይነቱ ቆዳውን ካልነካ ሜዥር አያደርግም። ሌላኛው ደግሞ ልክ እንደ ሽጉጥ እዚህ ጋር ይዘው ከርቀት ሜዥር የምታደርገው ነው። እኔ እንኳን ብዙም ፐርሰናሊ እሱ አይመቸኝም። ለምን? ብዙ ፋክተሮች አሉ እዚህ ጋር እና ብዙም እንዲህ አሁን ለምሳሌ ኤርፖርት ምናምን የሚጠቀሙት እሱን ነው። ግን ስቲል ይሁን ጥሩ ነው። ፐርሰናሊ ነው፣ እኔ ክሪቲሳይዝ ማድረጊያ አይደለም። እና ግን ይሄኛው በጣም ፐርፌክት ነው። ነክቶ ነው ሜዥር የሚያደርገው። እንዲህ አይነት የምትገዙ ከሆነ ዲጂታል ቴርሞሜትር ትኩሳቶቻችሁን ሜዥር ማድረግ ትችላላችሁ። የእናንተንም የቤተሰብንም ሜዥር አድርጋችሁ ህይወት ታድኑበታላችሁ። አንዳንድ ሰው አይታወቅም፣ ትኩሳት እንደዛ እንዳለው ሳይታወቅ ራሱን ሊስትና ሊወድቅ ይችላል፣ አናቅም። ስለዚህ ሁልጊዜ ይሄን ነገር ሬዲ ማድረግ አለብን። ብዙ ጊዜ እንዘነጋዋለን ብዙዎቻችን። እውነቴን ነው። አሁን ሼር ስናደርግ ብዙዎች እንዘነጋለን። ይሄንን ታደርጉና ትገዙና እንዲህ አይነት ነው። ለምሳሌ የዚህን ላሳያችሁ። ኦን ማድረጊያ እዚህ ጋር አለው፣ ቁጥር አለ፣ ዲጂታል ነው፣ ሜዥር ያደርጋል። ምንድን ነው የማደርገው? ፕሬስ አድርጋለሁ። እዚህ ጋር ግንባሬ ላይ አምጥቼ ያስቀምጠዋለሁ። ለአንድ 10 ሰከንድ ነው የምጠብቀው። 10 ሰከንድ ያህል 10 ሰከንድ ቢቆይ ነው። ከዛ በኋላ ድምፅ ያሰማል፣ ፒፕ ያደርጋል ማለት ነው። እና ያደርግና ከዛ በኋላ ሜዥር ያደርጋል። ሰማችሁ አይደለ? ይሄው ነው በቃ። ይሄ አሁን 97.1 ይላል። 97.1 በዚህ ሀገር ነው፣ በፋራናይት ነው።
ይሄ ሁለት ሜዥር አለው። ስኬሉ ሁለት አይነት ነው። አንደኛ ዲግሪ ሴንቲግሬድ አለ፣ ፋራናይት አለ፣ ሙቀታችንን የምንለካበት። ሶ በአብዛኛው ኢትዮጵያ ውስጥ ሜዥር የምታደርጉት በዲግሪ ሴንቲግሬድ ስለሆነ የኢትዮጵያን ትጠቀማላችሁ። ቼንጅ ማድረግ ይቻላል ከፋራናይት ወደ ዲግሪ ሴንቲግሬድ። ኖርማል ነው ወይስ አይደለም የሚለውን ነገር ለማየት በዲግሪ ሴንቲግሬድ ከ36.5 እስከ 37.5 የሰውነት ሙቀታችን ያንን ያሳያል ማለት ነው። ትኩሳት አለው የምንለው በጣም ሃይፐርተርሚክ የምንለው ከ40 ዲግሪ ሴንቲግሬድ ወደዛ ሲሄድ ነው። እንደዛ በዲግሪ ሴንቲግሬድ ስታደርጉት። በፋራናይት እዚህ ስትመጡ ደግሞ ከ97.5 እስከ 99.5 ድረስ ያለው ሪላቲቭሊ ኖርማል ተብሎ ይወሰዳል። 99.5 ከዛ በላይ ግን ሆኖ ከመቶ በአብዛኛው ትኩሳት ከመቶ በላይ ሳይሆን ከ104 ከዛ በላይ ነው በጣም ፌብራይል ነው የሚባለው፣ ሃይፐርተርሚክ ነው የሚሆነው። 101 102ም ግን ኢንዲኬተር ነው። ስለዚህ ሪስክ አለው ማለት ነው። ኢንፌክሽን መኖሩን ያሳየናል ማለት ነው። በነገራችን ላይ ትኩሳት የሚኖረው ኢንፌክሽን ሲኖር ነው። ሰውነታችን አት ሳም ፖይንት የሆነ ቦታ ላይ ባክቴሪያ ወይም ቫይረስ ፋይት እያደረገው ነው ከሰውነታችን ጋር። ስለዚህ ለዛ ሪስፖንስ በሚሰጡት ግብግብ ሰውነታችን ሪስፖንድ ያደርጋል። ትኩሳትን በዛ መልኩ ነው ሜዥር የምናደርገው ማለት ነው። ሰው እንዳልኳችሁ አሜሪካ ውስጥ 97.5 እስከ 99.5 አካባቢ ኖርማል ተደርጎ ይወሰዳል። ግን ትኩሳት በጣም ኃይለኛ ነው እየተባለ የሚኬደው ከ104 በላይ ሲሆን በጣም በጣም ፌብራይል ነው የሚባለው። እናንተ ግን 101ም ቢሆን 102ም 103ም ቢሆን ለእናንተ ወዲያው ነው ሪፖርት መደረግ አለበት። ምክንያቱም ትኩሳት ነው ተብሎ መወሰድ አለበት። ለምን ሊከፋ ይችላላ። ስለዚህ እናንተ ገና 100 ሲደርስ 101 ሲደርስ ይሄ ነገር እየጨመረ ነው እያላችሁ ራሳችሁ ሜዥር እያደረጋችሁ ትሄዳላችሁ። ኢትዮጵያ ውስጥም እንደዚሁ 36.5 እስከ 37.5 ድረስ ያለው ኖርማል ነው። 39 ቢሆን 40 ሲሆን ትኩሳቱ ጨምሯል ብላችሁ ቶሎ ወደ ሕክምና ወይም እርዳታ የምታገኙበት ይሆናል ማለት ነው። ስለዚህ እንደዚህ አድርጋችሁ ሜዥር እንድታደርጉ ነው። ቤታችሁ በቀላሉ በኪሳችሁ ውስጥም ሊቀመጥ ይችላል። ፐልስ ኦክሲሜትር አብሮት ሊሆን ይችላል። እነዚህ ላይፍ ሴቨሮች ናቸው ለጊዜው አሁን ባለው በኮቪድ ስፔሻሊ። ለሁሌም ግን ላይፍ ሴቨሮች ናቸው። ይሄ በተለይ እያንዳንዷን ነገር ያሳያችኋል። ፐልስ ኤን ኦክሲሜትሪ ፐልስ ኦክሲ ነው የምንለው፣ ፐልስ ኦክሲሜትር ነው። ስለዚህ ሁላችሁም በየቦታው በያላችሁበት ይህንን እያደረጋችሁ ትቆያላችሁ። ከዛ በተረፈ ግን ጥያቄዎች ካላችሁ እንግዲህ ሐኪም ጋራን ሰብስክራይብ አድርጉ፣ ሼር አድርጉ። ለሁሉም ሰው መረጃው እንዲደርስ ለማድረግ እጥራለሁ ባለኝ ጊዜ ማለት ነው። ጥያቄዎቻችሁን ለመመለስ በተቻለ መጠን እጥራለሁ። በምታነሱት ርዕሰ ጉዳይ ደግሞ አንስቼ እንደዚሁ እወያያለሁ ከእናንተ ጋር። ከዛ በተረፈ ግን እግዚአብሔር ሀገራችንን ይጠብቅልን፣ ህዝቡን ሁሉ ይጠብቅልን እና አይሆፕ ይሄ ነገር ያልፋል። ከዛ በደስታ ሁላችሁም ተቃቅፋችሁ ወደ ነበረበት የምትመለሱበት ጊዜ ይመጣል። ተስፋ መቁረጥ አያስፈልግም፣ ግን ያንን ማድረግ ትችላላችሁ። በተረፈ መልካም ጊዜ። ባባይ ቻው። ሰብስክራይብ አድርጉ። እንግዲህ ሐኪም ጋራ